አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሀባይቦቼ እንዴት ናቸው? ከኔ ጋር አልሐምዱሊላህ ሁሉም ሰላም ነው። ሰላማችሁ ብዝት ብዝዝት ይበልልኝ። ዛሬ ደግሞ አዲስ ቪዲዮ መጥቻለሁኝ። ያው አዲስ ነገር ይዤ ነው ማለት ነው። አዲስ ነገር ሰምቼ ማለት ነው ቶቼና እንግዲህ ርዕሱ ላይ እንዲያያችሁት ኢትዮጵያ ላይ የጭቃ ቤት እና የእንጨት ቤት ማለት የእንጨት ቤት በጭቃ የተመረገ ቤት ሊቀር ነው እየተባለ እየተወራ ነው። እና በዚህ እስኪ ያኔ ላደርሳችሁ ብዬ ነው ቶቼ የሰማሁትን ማለት ነው። ዝሮ ለእናንተ የሰማሁትን የቶሎ ቶሎ ነው የማደርሰው ማለት ነው። ሰሞኑን በጣም እየጠፋው ነው ነግሬያችኋለሁኝ። የጎረቤታችን ሰው ሙቶ ነበርና በዛ ምክንያት ቪዲዮ እየሰራሁም አይደለም፣ እየተመቸኝ አይደለም። ሞት የሚደርስ ዘመድ ይመጣል፣ በዛ ላይ የለቅሶ ድምጽ ይኖራል። እንደዚህ ጎረቤት ነን እህቶቼና በዛም ምክንያት ነው እና የጠፋሁት። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ። ያለሁትም ኩሽና ነው ለኩሽና ነው ዛሬ ያለሁት ማለት ነው። ለነገሩ ኩሽናዬን እንደዚህ ቅብት ብታርጊያታለሁኝ ቅብት ብታርጊያታለሁ ቆንጅዬ። እኔ ኩሽናዬን ወዳታለሁ ማለት ነው። እኔው ነኝ እንደዚህ አድርጌ መረኳት። ነገሩን አሁን በፊት በደንብ አሳይቻችኋለሁ ማለት ነው። እና እንግዲህ የቆርቆሮ ናት ማለት ነው። በዚህ በኩል ቆርቆሮ ናት፣ ላዋም ደግሞ ቆርቆሮ ናት። 10 ቅጠል ቆርቆሮ ማለት ነው። እና እህቶቼ ዛሬ እንግዲህ ያው ሁላችሁም እየሰማችሁት ነው ማለት ነው። ሚዲያውን እንግዲህ እየተወራ ነው። በእርግጥ ህጉ ጎረቤት ድምጽ አለ ኮኮኮ የሚል ማለት ነው። ቆርቆሮ ቤት እየሰሩ ነው ለማንኛውም ማለት ነው። ቤት እየተሰራ ስለሆነ ድምጽ አለ ተተሰማችሁ ማለት ነው። ይቅርታ። እና እንግዲህ እንትን ቤት ምንድነው ስሙ የእንጨት ቤት ሊቀር ነው እያሉ ነው ማለት ነው። የእንጨት ቤት እንግዲህ ተቀራ ፕሎኬት ቤት ሊሆን ነው ብለዋል እህቶቼ። እንግዲህ ፕሎኬት ቤት የምንሰራ አላህ አድርገን። በእርግጥ አሁን ላይ ማለት ነው ፕሎኬትም በሉት ያው እንጨት ቤትም በሉት ዋጋው እኩል እየሆነ ነው፣ በጣም እየጨመረ ነው ማለት ነው። የእንጨት ትላንትና እህቴ ኩሽና አሰርታ ነበርና እሷ እየነገረች ቆርቆሮም ገዛሁኝ ከዚህ ከኛ በላይ እሷ ላይ ከተማ ናት ማለት ነው። ከተማ ናትና መጣ በዚህን ሰዓት እያዋራች ነበርና ግን እኔ እመጣለሁ ምናምን በቃ አግዝሻለሁ ያለውን ነገር አይልሻለሁ ብያ ነበር፣ ግን አልተመቸኝም አልሄድኩም ማለት ነው። እሷ ግን እንደዚህ ምሳ ሰዓት መጣ ስናወራ ቆይተናል እህቶቼ። ጨራርሳለች። ቆርቆሮ ገዝታ ነው 1100 ብር ነው ቆርቆሮውን የገዛችው። ሚስማርም እንደዚሁ እንደገና ደግሞ እንጨት ራሱ ገዝታ ነው ማለት ነው። ሁሉም የተለያየ ነው። የቆርቆሮም የሚስማርም የማገሩ የቋሚው የአውራጅ ምናምን የሚባለው ሁሉንም ዋጋውን ነግራኛለች ማለት ነው እህቶቼና ከባድ ነው ወላሂ። አሁን ለሂሳቡ ሲታሰብ ለኩሽና ለ10 ቅጠል ቆርቆሮ ከ35 በላይ ነው ማለት ነው እህቶቼ ያዋጣችሁ። ብቻ አልሐምዱሊላህ ለእጃቸው ራሱ ላናጮቹ 4500 ብር ነው የተከፈሉት ብላኛለች እህቶቼና በቀላሉ ማለት ነው። እንዲያውም ጥቅጥቅ አድርጋ ኩሽናይቱን አልተቀጠቅኳትም በሌለው ሰዓት ቀጭን እንጨቶችን ነው ብቻ አስገብተው ሂደውብኛል ብላለችና ያን እንግዲህ እንጨቱን ማለት እናንተ ቁማችሁ ማታሰሩት ከሆነ ወዛደሮቹ ቶሎ ቶሎ የሚስማሩ መተው ለምህር ነው የሚያስቡት ማለት ነው እህቶቼና ግዴታ ትሰራ እናንተው መቆም አለባችሁ። እንደዚህ እንጨቱ በደንብ ገብቶ መመታት አለበት ማለት ነው። ግን እሳ በደንብ ሳያስገቡ እነሱ ቶሎ ጨርሰው ለምህር ነው የሚያስቡትና ብመጣለች በቃ እንደዚህ ዝም ብለው እንደዚህ እንደ ያለውን እንጨት ጨመር አድርገው ምትታርገው ሂደዋል አለች እህቶቼና እሱን እንደገና እንጨቱን እየቆማመኩኝ ትስግ ምናምን ነው እንግዲህ መቼም አረብ ሀገር ስንቆይ ማለት ነው በቃ እንትነን ማለት ነው። እና እሷ በአረብ ሀገር ቆይታ ብዙ አመት ሰርታለች፣ ወደ 10 ምናምን አመት እህቶቼ። አረብ ሀገር በተለይ ሳውዲ አረቢያ መኖር በጣም ከባድ ነውና እዛው ያስቀራል። እዛው ቆይታ መጥታ እዚህ ባለትዳር አልሆነችም እንግዲህ ሰዓቱም እያለፈ ነውና ትታው ያው እሷ የሴት ወንድ ሆና እያሰራች ነው ማለት ነው። ቤቷን ግን ማሻአላ የተሰራ ነው የገዛችው ማለት ነው እህቶቼና ሌላው እንግዲህ የመጣሁበት አላማ የእንጨት ቤት ሊቀር ነው እያሉ ነው። ቤት የሰራን እህቶች እንግዲህ የተሰራ መጀመሪያ የተሰራ አይፈርስም፣ ግን ካሁን በኋላ አይሰራም እየተባለ ህግ አልወጣም። እንዲህ ሀቂቃ ማለት ነው። እንደዚህ አይነት የሚባል ህግ የለም። ግን ማለቴ በጣም እየተወራ ነው። በቃ ካሁን በኋላ ሊከለከል ነው በቃ እየተባለ ነው ማለት ነው እና ይሄንን ነገር እናንተ ምስኪ እንድታስቡበት ቢሆንስ ብላችሁ ብታስቡት ያኔ ይሄ ነገር ካሁን በኋላ እኔ መስራት ባልችልስ
መስራት እችላለሁ ወይ? ብሎኬት መስራት እችላለሁ ወይ? የእንጨት ቤት ባልሰራስ? በእርግጥ የተወሰነ እንዲያው አንድ ቤት ቆንጆ ቤት እንዴ አሁን እኮ ለ80 ቅጠል እኮ እስከ 800 ሺህ ብር እያሉ ነው እንትኑን ማለት ነው እህቶቼ። ምንድነው ስሙ 700 ሺህ ለ80 ቅጠል ለ90 ቅጠል እስከ 700 ሺህ እየወሰደ ነው አሉ። ይሄ ምንድነው ኮርኒስ ማለት ነው እህቶቼ። ስለዚህ ሂሳቡን ትታስቡት ምንም የሚበላለጥበት ነገር የለም ከብሎኬቱና ከእንጨቱ ቤት ማለት ነውና ሰው ጠንክሮ ያንኑ መስራት ይሻላል። ያንኑ ብሎኬት ቤት መጠንከሩ ይሻላል ማለት ነው። በተለይ እንደዚህ ተደራራቢ አርጎ ፎቅና ምድር አርጎ በተለይ እንደዚህ እህትማማቾች ካላችሁ ወንድምና እህት ካላችሁ ለወደፊቱ የምትዋፈቁ ፍቅር ካላችሁ እናንተ አንዱን ቤት አንዱን ቦታውን ብትገዙ አንደኛችሁ ደግሞ እንደዚሁ ብሎኬት ቤቱን ብትሰሩ ብትተጋገዙ አሪፍ ነው ብዬ አስባለሁና እንግዲህ ወሬው በጣም እየተወራ ነው። ካሁን በኋላ ብሎኬት ነው እንጂ ኢትዮጵያ ላይ አይሰራም እየተባለ ነው። አሁን ግን እየተሰራ ነው። እዚህ ጎረቤታችንም እየሰሩ ነው። ግን ያው እየተጀመረ እየተጨረሰ ነው ማለት እንደዚህ እየተቀጠለ ማለት ነው። ለምሳሌ አሁን እንደ 40 ቅጠል 50 ቅጠል አድርጎ የግሪ የሚያደርግና አሁን ደግሞ እንደዚህ ኤል ምናምን እያዞሩ ነው። እንደዚህ ያለው አይከላከልም። ሲጀመር እኛ ያው ሰፈር ውስጥ እዚህ እየቆየም ስለሆነ እንደው አፍርሶ ራሱ ቢሰራ ያው ማመልከት አለብን እንጂ አይከለክሉም ማለት ነው። እህቶች አሁን ላይ እየተከለከለ አይደለም ሲጀመር ማለት ነው። እንዲች ታላችሁ ማሰራት ትችላላችሁ ማለት ነው እህቶች። እና ብሎኬት ቤት ከተጀመረ ለእናንተ ይከብዳል ሀቂቃ ማለት ነው። መዳም ቤት ተሰርቶ በሰው ቤት ተሰርቶ ብሎኬት ቤት መሰራት ከባድ ነው። እንግዲህ አላህ እሱ ይድረስልን። እና ደግሞ ሁለተኛው ደግሞ አሁን ለታ ከትላንት ወዲያ ማለት ነው ቪዲዮም እየሰራው ስላልሆነ ነው በደሴ ዙሪያ ሀረጎ ለተጎዱት ለሞቱት መጽናናትን ለቤተሰቦቻቸው መጽናናትን ይስጣቸው እያል በጣም እኔ ቲክቶክ ላይ አይቸው እንደውም እኔ የቆየ ነው ብዬ ነበርና ብዙ ልጆች ያው ተኛ ግን አንዲት ናት ምናምን ተብሏል እህቶቼ እንጂ ብዙ አይደለም። ከኛ ወግዲ አካባቢ እንደዚህ ናቸው። ያኔ ወደዛ ነው ወደዚህ ወደ ሀይቅ ብዙም የለም። ብቻ ያኔ ከባረው ወላሂ እህቶቼ ለሞቱት ለቤተሰቦቻቸው ለሟች ቤተሰቦቻቸው መጽናናቱን ይስጣቸው እያል ሶብሩን ይስጣቸው እህቶቼ። አረብ ሀገር የሚሄዱም አሉ ብለዋል። እንግዲህ አስቡት ማለት ነው። በጣም ከባረው እና እንግዲህ የሞቱትንም ጀነተል ፊርዶስ ያወፍቃቸው እህቶቼ። ሁላችንም ወላሂ አላህ ይጣበቀንና ይሄንን ላድርሳችሁ ብዬ ነው ዛሬ የመጣሁት። ላይክ እያረጋችሁ ቤተሰብ አርጉኝም ላይክ እያረጋችሁ ምንድነው የሚባለው ላይክ አርጉልኝ። በቃ እውነቴን ነው የምላችሁ ሰሞኑን በቃ በጣም እየደከመኝ ነው ስራ ምናምን ስለሆነ ማለት ነው እህቶችና ለዛ ነው እመጣለሁኝ ኢንሻአላህ ማለት ነው። በፍሎግም ኢንሻአላህ እመጣለሁኝ። ዛሬ እንግዲህ ኩሽናውን የሰራሁላችሁ አሪፍ ነው ብዬ አስባለሁ። ኢንሻአላህ አንዳንዴ ቦታ ቀየርም ጥሩ ነው። ቀየም ላይ መስራት ይቻላል እሱ ማለት ነው። እና ሰላማችሁ ብዝት ይበልልኝ። ሁላችሁንም አላህ ይጠብቃችሁ እላለሁኝ እህቶቼ። እና ሰላማችሁ ብዝት ይበልልኝ። በተረፈ የምትጠይቁት አለ ያለውን ነገር በቃ ኮሜንት ላይ አስቀምጡልኝ አስተያየት ካለ ማለት ነው እህቶቼ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።